እንኳን አደረሳችሁ። በአገር ውስጥም በውጭም ያላችሁ የክርስትና እምነት ተከታዮች ኢትዮጵያውያን በሙሉ እንኳን ለጌታችን ለመድኃኒታችን ለአምላካችን ለኢየሱስ ክርስቶስ ብርሃነ ልደቱ አደረሳችሁ። ተመልካቾቻችን ዛሬ ስለ ገና በዓል ስንቶቻችን እናውቃለን? የገና በዓል የነጮቹ ሳንታ ክላውስ፣ የሀገራችን ደግሞ የገና አባት። ዛሬ ከልጆች ጋር እንቆያለን። ልጆቻችን የትኛውን ይበልጥ ያውቁታል? ሳንታ ክላውስ? ሜሪ ክሪስማስ። እኔ ሙልሙሌን። ሳንታ ክላውስ የተለያዩ ጣፋጭ ምግቦችንና ቸኮሌቶችን ይዟል። ልጆቻችን የትኛውን ይመርጣሉ?
የትኛውን እንደመረጡ ተከታትላቸዋል። ለምን ይሄን የምን ያን መረጡ አይደለም ጥያቄው፣ እንዴት አድርገን አሳድገናቸዋል ነው። እንኳን አደረሰ የኔ ልጅ። እንኳን አደረሰ። እንግዲህ የገና በዓል ላይ ነው የተገናኘ ነው። ስለ ገና በዓል መቼ እንደሚከበር ታውቃለህ? አላውቅም። ለምን? እሺ ሳንታ ክላውስን ታውቂዋለሽ? አታውቂውም? ታዲያ ለምን ወደ እሱ ሄድሽ? እኔ ሙልሙል አሪፍ ሙልሙል አዘጋጅቻለሁ። ለምን ሄድሽ ወደ እሱ? እኔ ሙልሙል አልወድም። ሙልሙል አትወጂም? ኦ ጥሩ ነው ጥሩ ነው። ለምንድን ነው ግን ሳንታ ክላውንን የመረጥከው? እኔ አሪፍ ሙልሙል አዘጋጅቻለሁ። አንተ ግን ወደ አይ ሳንታ ክላውስን መርጬ አይደለም፣ ቅድም እንዳልኩ ስጦታ ለመቀበል። እኔ እሱን ስጦታ ብይዝ ኖሮ እንደዚህ ሆኜ ትመጣ ነበር? አሁን መጣ ይችል ነበር። አይ ዝም ብዬ እዛ ጋር ስለቆምኩ ዝም ብዬ ቀጥታ ነው የሄድኩት እኮ። እዛ ጋር ብቆም ኖሮ ወደ እናንተ መጣ ነበር። ወደ እኔ ትመጣ ነበር። በጣም ጎበዝ ልጅ። ገና ጨዋታ ላይ የምንጫወታት ያቺ ትንሿ ኳስ ምን ትባላለች? የበረዶ ኳስ። የበረዶ ኳስ ነው የምትባለው? አዎ በፈረንጆቹ እነሱ እንኳን የላቸውም፣ እኛ ሩር እንላታለን። ዱሏ ደግሞ ቆልማሚት ትባላለች። እንግዲህ ሳንታ ክላውስን ስትመርጪ ያው ስጦታው ስላማለለሽ ነው አይደል? እንጂ እኔን ትመርጪ ነበረ። አመሰግንሻለሁ። አመሰግናለሁ። በጣም አመሰግናለሁ። እድሜ ስንት ነው? 7። አዎ ጥርስሽ እየነቀልሽ ነው። በጣም ደስ ይላል። በጣም ጎበዝ ልጅ። አሁንም ያያችሁትን እያያችሁ ነው። መልካም በዓል። የኔ ልጅ ስምሽ ማን ነው? ዳያን። ማን? ዳያን። ዳያት። የት ነው የምትማሪው? አደይ አበባ። አደይ አበባ በመስከረም ብቻ የሚፈካ አይደል? በመስከረም ብቻ ነው። አንቺ እንግዲህ የመስከረም ልጅ ነሽ ማለት ነው። ጸደዩ ሲበራ ብርሃን ሲያጥለቀልቀን አይደል? የአደይ አበባ ትርጉሙ እሱ ነው አይደል? ከሳንታ ክላውስና ከአባባ ገና ማን ላንቺ ምርጥ ይመስልሻል? አባባ ገና። አየሽ፣ ሳንታ ክላውስ ግን በብልጭልጭ ነገር አታለለሽ። አንቺ ወደፊት ደግሞ እንደማትታለይ ነው አይደለም? ሙልሙል ትወጃለሽ ብዬ አስባለሁ አይደል? ኮፍያው ሳንታ ክላውስ ነው የሰጥሽ አይደል? ስጦታ። ልክ ከስጦታው ስትከፍቺ ይሄንን አየሽው አይደል? ወደሽዋል? ኮፍያውን ወደሽዋል? አዎ። የኔስ ኮፍያ ማን ነው የሚያደርገው? እረኞች። ጎበዝ እኔ ልጅ ጎበዝ፣ በጣም ጎበዝ። በጣም እንደው እንዳላጨበጨብልሽ ይኸው ተሰማሽ አይደለ? በጣም ጥሩ። ይሄ እረኞች የሚያደርጉት ነው። ይሄ እረኞች ያደረጉት መቼ መሰለሽ? ደብረ ታቦር ተራራ የገና የክርስቶስ የተወለደበት ሰዓት ላይ ብርሃን፣ ያን የደብረ ታቦር ተራራ ብርሃን በብርሃን ሆነ፣ ተጥለቀለቀ። የዚህን ጊዜ ይህንን ብርድ እንዳይመታቸው እረኞች አድርገውት ነበረ። ይሄኛው ግን የሳንታ ክላውስ የሚያደርግ ነው። ማጥላላት አይደለም፣ ፈረንጆቹ የሚያደርጉት ነው። ስለዚህ ይሄኛው ይመረጣል ማለት ነው አይደለ? ወደፊት ይሄንን ታደርጊዋለሽ ብዬ አምናለሁ። ያያችሁትን አይታችኋል፣ የሰማችሁትንም ሰምታችኋል። መልካም በዓል። የገና በዓል ምንን ያመለክተናል? አላውቀውም። አታውቂውም? ይኸውልሽ እኔ ልንገርሽ። የገና በዓል የጌታችን የመድኃኒታችን የአምላካችን የኢየሱስ ክርስቶስ በዓለ ልደት ነው አይደል? ታዲያ ገናን ዝም ብለሽ ነው የምታከብሪው? አሁን ይህንን አንድ ትምህርት አግኝተሻል አይደል? ምንድን ነው የገና በዓል? ክርስቶስ። ጮክ በይ። ክርስቶስ የተወለደበት ቀን። ለመሆኑ ወደ ሳንታ ክላውስ የሄድሽበት ምክንያት ምንድን ነው? ስጦታ ስለሚያጓጓ። ጎበዝ ልጅ እንጂ ወደ እኔ ትመጪ ነበረ። ሙልሙል ታውቂያለሽ? ምንድን ነው ሙልሙል? እቤት ለገና በዓል ሁሌ ለገና በዓል የሚዘጋጅ ዳቦ። ጎበዝ። ሙልሙል ትወጃለሽ። በገና ጊዜ የምንጫወተው ጨዋታ ምን ይባላል? የገና ጨዋታ። ታውቂው ማለት የገና ጨዋታ ይባላል። በገና ጨዋታ አይቆጡም ጌታ፣
ይባላል አይደል? ያያችሁትንም አይታችኋል፣ የሰማችሁትንም ሰምታችኋል። መልካም በዓል። እንዴት ነው የገና በዓል? ጥሩ ነው። ጥሩ ነው። አዎ እንዴት ነው አከባበሩ? ደስ ይላል። አከባበሩ ስለ አከባበሩ የምታውቂው በዓሉን እንዴት እንደሚከበር ታውቂያለሽ? አዎ እንዴት ነው? ዶሮ ይገዛል ወይ በግ ይገዛል። በጣም ጥሩ። ከዛ ያው በቃ ፌሽታ በፌሽታ ይሆናል፣ ደስታ በደስታ። አዎ ገና ማለትስ ምን ማለት እንደሆነ ታውቂያለሽ? አዎ ምን ማለት ነው? እስቲ ንገሪ። ጌታችን መድኃኒታችን ኢየሱስ ክርስቶስ የተወለደበት በዓል። ጎበዝ ጎበዝ፣ በጣም ጎበዝ። ስንተኛ ክፍል ነሽ? 7 7። ጎበዝ። ወደፊት ምን መሆን ትፈልጊያለሽ? የስነ ልቦና ሐኪም። ኦ በጣም 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 የሰዎችን ሀሳብ የመረዳት ከባድ ሸክም ነው። ትወጪዋለሽ ብዬ አስባለሁ አይደል? አዎ በጣም ጎበዝ። ለመሆኑ ለምንድን ነው እኔን የመረጥሽበት? ከውጭዎቹ ይልቅ የአገሬን ባህል መከተል ስለምፈልግ። ጎበዝ ጎበዝ፣ በጣም ጎበዝ ልጅ። ስለ ሙልሙልም ደግሞ የተረዳሽው ነገር አለ። አዎ ሙልሙል ምንድን ነው? ወንዶች ለቡሄ ከጨፈሩ በኋላ የሚሰጣቸው። በጣም ለገናም እንደዚሁ ይሰጣል አይደል? አዎ ስለዚህ የሀገራችን የበለጠ አሪፍ ጥሩ ነው ብለሽ ነው። እንኳን መረጥሽ። ልብሱስ ይሄ የለበስኩት ልብስ ምን ይባላል? በርኖስ። በርኖስ ይባላል። ከውስጥ ደግሞ የለበስኩት ጋቢ። ነጠላ ጋቢ። ከምን የሚሰራ ነው? ከጥጥ። ጎበዝ፣ አንቺ በጣም ጎበዝ። እውነትም በቃ አይምሯችንን የመገንባት ኃይል አለሽ ማለት ነው። በጣም ነው የማመሰግነው። በጣም በጣም በጣም። ለመሆኑ በገና ጊዜ የምንጫወታትን ጨዋታ ታውቂያታለሽ? የመጨረሻ ጥያቄ ልጠይቅሽ። የገና ጨዋታ የገና ጨዋታ አይቆጡም ጌታ ይባላል። የኔ ልጅ እንኳን አደረሰ። እንኳን አብራ ደረሰ። ስንተኛ ክፍል ነህ? 6ኛ ክፍል። 6ኛ። ጎበዝ ጎበዝ፣ በጣም ጎበዝ። ወደፊት ምን መሆን ትፈልጋለህ? ኳስ ተጫዋች። እግር ኳስ። የእኛን ሀገር የእግር ኳስ ለማነቃቃትና ተራራው ጫፍ ለማውጣት በእግር ኳስ በማራቶን በሩጫ ብቻ የምንጠራበትን አሁን ደግሞ በእግር ኳስም እንጠራበት ልታደርገን ነው። ያስታውቃል። እግሮቹ ሁሉ ኳስ ኳስ ይላሉ። እናመሰግናለን። ከሳንታ ክላውስ ይልቅ ወደ እኔ መጥተሃል። ለምንድን ነው የመጣኸው? አይ የአገሬን ባህል ስለምወድ። በጣም ጎበዝ፣ በጣም ጎበዝ። የሀገራችን ባህል ምን ምን ከበዓሎች ሁሉ ምን ምን በዓሎችን ትወዳለህ? ገና። ከገና ውጭስ? ከገና ውጪ ፋሲካ አለ። ፋሲካ። ሌላስ? ሌላ አውደ ዓመት። አውደ ዓመት መዝሙሩን ታውቀዋለህ? አውደ ዓመት አውደ ዓመት አላውቀውም። አታውቀውም? ጎበዝ ልጅ። ለመሆኑ ሳንታ ክላውስ የኛ ሀገር ሰው ነው? ሳንታ ክላውስ አይደለም። የማን ሀገር ነው? እኔ እንጃ። የነጮቹ የምዕራባውያን ወይም ደግሞ የአውሮፓውያን አይደለም? ጎበዝ፣ በጣም ጎበዝ። ይህንን እንግዲህ ወደፊት በትምህርት ቤት ሁሉ ጓደኞችህ ሳንታ ክላውስ አይደለም የኛ ባህል ማን ነው ብለህ ታስተምራቸዋለህ? አባባ ማን? ገብረሃና። አባባ ገና። ውድ ተመልካቾቻችን ያያችሁትን አይታችኋል፣ የሰማችሁትንም ሰምታችኋል። እንግዲህ የቤት ስራችንን አልሰራንም ማለት ነው። ልጆቻችን ላይ በጣም 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 መስራት አለብን። በፈረንጆቹ ሳንታ ክላውስ ወይም ደግሞ ሜሪ ክሪስመስ የሚሉት አዲስ ዓመታቸው ነው። የኛ አዲስ ዓመት ደግሞ አሁን 4ኛ ወሩ ነው ካለፈ። ስለዚህ ልጆች መስከረም ካለፈ ስንተኛ ወራችን ነው? 4። ፈረንጆቹ ግን ምኑን ነው የሚያከብሩት? አዲስ ዓመታቸው ነው እንጂ የገና የክርስቶስ ልደትን አይደለም የሚያከብሩት። ስለዚህ ወላጆች ልጆቻችን ላይ በደንብ ታሪካቸውን፣ ባህላቸውን፣ ወጋቸውን እንዲያውቁ መስራት አለብን። የነሱ ባህል
ተውጠናል። ልጆቻችንንም እያሳሳትናቸው ነው። ስለዚህ ወደ ባህላችን እንመለስ። ባህላችን እጅግ ውብ እጅግ ቀለመ መልካም ስለሆነ እባካችሁን ልጆቻችን ላይ እንስራ። ልጆች የገና በዓል ምንድን ነው? ቀን። እንግዲህ የልጆቻችሁን ሰምታችኋል ምን እንዳሉ። ስለዚህ አሁንም ትልቅ የቤት ስራ ስላለብን አሁንም በባህሎቻችን በታሪኮቻችን በወጎቻችን ላይ መስራት ይጠበቅብናል። አይደለም? ጎበዞች በጣም ጎበዞች። ስለዚህ አሁን በየትምህርት ቤቱ ስትሄዱ ሁሉ ገና ለምን እንደሚከበር አውቃችኋል አይደል? ወላጆቻችሁም እንደዚሁ አውቀዋል። ስለዚህ መልካም የገና በዓል ይሁንላችሁ። በሉ ልጆች ሙልሙሉ ሰዷ እየዘመርን